እኔ ላምንሽ ፈልጋለሁ። ሲጀመር ትልቅ ስህተት የሰራሽው የቤዛን ቦርሳ የከፈች ሰዓት ነው። ሰራተኛ መቼም ቢሆን ሰራተኛ ነው። ቆይ እኔ መቼ ነው ሰዓት የሰረኩት? በጣም አዝኜብሻለሁ። በጣም ነው ያዘንኩብሽ። እንዴት እርግጠኛ ባልሆንሽው ነገር ትናገሪያታለሽ እንደዛ? አዶኒ እኔ በፍጹም እንደዛ አይነት ነገር አላደረኩም። እምልልሃለሁ። ቆይ ማለት አሁንም ለሷ ነው የምታስበው? ሻሎም አንቺ ሻሎም! አቤት። ምን ይዘጋሻል? እየጠራሽ አይደል እንዴ? በያውን ይሄን ኪያ አርጓት ነው የሚሆነው። ምግብ አምጪላት። እሺ ኪያ ኪዩ! አቤት። ነይ የኔ ልጅ ምግብ ቢ። እሺ መርዝ ነው የማስበላሽ። እዚህ ቤት ልጅ የሚሆነው የኔ ልጅ ብቻ ነው። ከዛ ውጭ ሌላ ልጅ አልፈልግም። ቤዛ አይደለሁኝ። ምን እንደማደርግ አውቃለሁ። ሻሎም አንሻሎም! አቤት። ምግቡን! ወይኔ ቤዛ እዛ ጋር አድርጊው። ኪዩዬ የኔ ቆንጆ አንቺ አብረሽኝ አባይ። ኪዩዬ እኔ አሁን በልቻለሁ። ምን ብዬሽ ነበር ደግሞ? ስበይ ውሃ አዘጋጅ አላልኩሽም ወይ? እራስቸው በይ ውሃሽን አምጫው እንጂ ቶሎ በይ። ጎበዝ ልጅ ነይ። ጎበዝ ኪዩ። ጎበዝ ጎበዝ ኪዩዬ። ሆፕ ሆፕ ሆፕ። ጎበዝ ኪዩዬ። በቃ አሁን ምን ልታርጊ? ብይ። ቆይ ምን አባሽ ልትሰሪ መጣሽ? በጣም ይቅርታ። በጣም ጨው የበዛበት ምግብ ነው ያመጣውላት። ስለዚህ ቀይሬ ሌላ ምግብ አመጣላታለሁ። ቆይ ይሄ ደግሞ ምን ማለት ነው? እንዴ ሻሎም፣ አንቺ እኮ ጨው አብዝተሽ አታውቂም። የሚጣፍጥ ምግብ ነው አንቺው። አይ አይሆንም። ቆይ ምን አባሽ እያደረግሽ ነው? ምግቡን ልትወስጫት አንቺ። ምግቡን ልጅቷ አብታባበት። ኪዩዬ ብይ። ቆይ አንቺ ያምሻል? ጤነኛ አይደለሽም። ማይ ተሳስታ ቆይ ማያው ጋር ቆይ ልኝ ምን ያደረግሽው? ይሄንን ለቃቅመሽ ውጭልኝ። አንቺ ደግሞ ዝም በይ። የምታውቂው ነገር የለም። እኔ የማደርገው በቃ የኔ ልጅ ምን ተፈጥሮ ነው? ቆይ ምንድን ነው? እማዬ ምንድን ነው? አትናገሪም እንዴ? እማዬ
ያቺ ቤዛ በጣም መጥፎ ሰው ናት ስልሽ አንቺ ግን ምንም አትሰሚኝም። አንቺ ልጅ ምን እያሰብሽ ነው? ቤዛ እኮ ተራ ሰው አይደለችም። እዚህ ቤት ያዶናይት ሚስት ናት። የክያም የእንጀራ እናት ብትሆንም እንደ እናት እየተንከባከበቻት ነው ያለችው። ለነሱ ጥሩ ናት። እኛም ብንሆን የነሱ አጋዥ መሆናችንን ታውቂያለሽ። ቆይ እንዲንከባከቡሽ ነው እንዴ የምትፈልጊው? አዶናይስ እኮ ጥሩ ሰው ነው። ፍቅር እየሰጠና እዚህ ቤት እንድንኖር ያደረጋል። እሷ ደግሞ የኔ ማድረግ ግዴታ የለባትም። እማዬ እኔ መቼ የተለየ ፍቅር ፈለግኩኝ? ታዲያ ምንድን ነው የሚያነፋርቅሽ? አትናገሪም እንዴ? ቤዛን የክያ ምግብ ውስጥ መርዝ ጨምራ ይቻታለሁ። አሁን ዋላ ቀብላት ስል የኔ ቆንጆ ልጅ ተይ ተይ፣ እንደዚህ አይባልም። ምናልባት ተሳስተሽ ይሆናል። እውነቴን ነው እማዬ፣ በአይኔ በብረቱ ነው ያየኋት። አይቻታለሁ። የኔ ልጅ እያወራሽ ያለሽው ነገር ታውቆሻል? የኔ ፍቅር በዚህ ቆንጆ እንዴት ነሽ? ቀስ ቤቢ እንዴት ነው? እንዴ ዛሬ በጊዜ መጣ? እኔ እኮ በጊዜ ስራ ጨረስኩኝና ልረፍ ብዬ ነው የመጣሁት። እኔማ 24 ሰዓት አብረኝ ብትሆን እኮ በጣም ነው ደስ የሚለኝ። ቤቢዬ እንዴት ነው? እኔ የምለው ኪያ የለችም እንዴ? አለች። መኝታ ቤት የቤት ስራውን እየሰራች ነው። ብታይ ዛሬ እንዴት እንደደከመኝ። እኔ ነኝ ይወድ። ይሄ ነገር እኮ በጣም ቀላል አይደለም። ምንድነው ግን ነው ምንድነው የጨመረችው? አይ እሱን እንኳን አላስተዋልኩትም፣ ግን የሆነ ነገር ጨምራበታለች። ይሄንን እንኳን ሳትለይ ነው እንዴ ሰው ስም የምታጠፊው? እማዬ እኔም እኮ ውሸቴን ቢሆን ደስ ይለኝ ነበር። የምትይው ነገር እኮ እውነት ከሆነ በቀላሉ የሚፈታ አይደለም። አዎ እማዬ። ሚኒኪያ ምን ነው ቲቲ? ደህና አይደለሽም? ምንም ደህና አይደለም። ምንድን ነው? በጣም ይቅርታ አዶንያስ። እማዬ በእኔ ያዝና እንድትቆጣ ልትነግርህ ነው የመጣችው አይደል? እማዬ ምንድን ነው የምታወሪው? እባክሽ እማዬ፣ አሁን ገና ነው የገባው፣ በጣም ደክሞታል። እረፍት ያድርግኛለች። ቆይ ለምንድን ነው የኩሽና ወሬ ይዛችሁ የምትመጡት? ለምን እዛው አትጨርሱም? እሺ በጣም ይቅርታ። ቆይ የኔ ፍቅር፣ ለምንድን ነው እነዚህ ሰዎች እንደዚህ የምታቀብጣቸው? ኧረ ተይ እንደዛ አይባልም ቤዛ። ስንቴ ነው የምነግርሽ? እቴቴ ማለት ቤተሰቦቼ በነበሩበት ሰዓት ተንከባክባ ያሳደገችኝ ሁለተኛ እናቴ ማለት ናት። ሻሎም ማለት ደግሞ ልክ እንደ እህቴ ነው ማያት። እዚህ ቤት የፈለጉትን ነገር ማድረግ ይችላል። አሁን ግን እኔ ሚስት ነኝ። ቤቱ ስርዓት መያዝ አለበት። መች ቤቱ ስነ ስርዓቱን አጣ? እሺ በቃ አሁን ባረባ ነገር የመጨቃጨቅ አልፈልግም። ቤዚዬ እባክሽ አትናደጂ። ቤቢዬም ይከፋዋል። እንደዚህ ስትስቂ ነው ደስ የሚለኝ። እባክሽ አትናደጂ። ምንድን ነው እያደረግሽ ያለሽው? ለምንድን ነው ቆይ እንዳልናገር ያደረግሽው? እማዬ በዚህ ሁኔታ እንደ ተራ ነገር ልንነግራችሁ አንችልም። እማዬ ቤዛ እኮ ሚስቱ ናት። እና እንደ የሆነች እንደሆነስ የክያ ነፍስ ስታጠፋ ዝም ብዬ ማየት ነበረብኝ? እንደሱ ነው የምትይው? እማዬ እኔ መች እንደሱ አልኩኝ? ደግሞ ድምፅሽን ቀንሽ ይሰሙናል። እንደዛማ ከሆነ እንድናገርበት አሳልፊኝ። እንዴ እማዬ ምን ሆነሽ ነው የምትቸኩይው? ምንም ማስረጃ እኮ የለንም። ሄደሽ ምን ልትይው ነው? እንግዲህ ማስረጃ እስከምናገኝ ድረስ ልጅቷ ትሙት። ቀልድ መሰለሽ እንዴ? እሱም አውቃለሁ እማዬ፣ ግን በቃ እኔ ራሴ ቀስ ብዬ ለአዶንያስ እነግረዋለሁ። በዛ ላይ እንደዚህ መፍጠን የለብንም እማዬ። እንደዚህ ስሜታዊ ከሆነ ነገሮች ይበላሻሻሉ። እንደዚህማ ከሆነ ጥሩ፣ እቺ ቀን ሳታልፍ በቶሎ እንድትነግሪው። እሺ በቃ እማዬ፣ አንቺ ብቻ ተረጋጊ። ደግሞ ቤዛ ሰምታን እንዳትጠራጠረን እሺ?
አሁን ስፋስ ጎበዝ ኪያዬ፣ የኔ መመኪያ እንዴት እንደምወድሽ ታውቂያለሽ አይደል? እኔም አባዬ ይወዳል። እሺ ኪያዬ፣ ትምህርት እንዴት ነው? የከበደሽ ነገር አለ? የሚከብደኝን ሻሎም ታስረዳኛለች። ደግሞ ሻሎም ስታስረዳኝ ቶሎ ነው የሚገባኝ። ጎበዝ የኔ ቅመም፣ እንዴት እንደምወድሽ እኮ ነው። እስኪ ክርክርጫት 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 የኔ ቅመም እዚህ ናችሁ እንዴ? አዎ፣ ከኪያዬ ጋር የተጫወተ ሻሎም፣ ምን ሆነሻል? የምትነግሪኝ ነገር አለ እንዴ? አሁን ምንድን ነው? ኧረ ምንም። ኪያዬ የቤት ስራ ያላት መስሎኝ ላስጠናት ነበር የመጣሁት፣ ግን የላትም። በቃ ልሂድ። ሂጂ። እኔ የምለው ቆይ ግን ምን አይነት ስርዓት ነው ባለትዳር መኝታ ቤት ስገባ ዝም የምትላት? ቤዛ ተረጋጊ እስቲ እባክሽ። ዝም ብለሽ እኮ እየተናደድሽ ነው ያለሽው። እሷ ፊት ደግሞ ድጋሚ እንደዚህ አይነት ነገር እንዲፈጠር አልፈልግም። ተይኝ በቃ። እሺ እተዋለሁ። ምንድን ነው ደግሞ ተቃውሽ? በኋላ ጌም ትጫወቻለሽ ከጥናት በኋላ። እንደዚህ እንደሆነ አይቀርም። ትንሽ ወራት ብቻ ነው። ጊዜው የአዲሱ ልጄ ነው። የአሮጌ ቦታ የለም። ስለዚህ በቅርቡ ትወገጃለሽ። ወይኔ አምላኬ፣ አሁን እሺ ምንድን ነው የማደርገው? ነገርሽው? እያስደነገጥሽኝ እኮ። ነገርሽው ወይ? ልነግረው ነበር ግን አይ እንግዲህ የምን ማሽሞንሞን ነው? እኔ ራሴ ገብቼ እነግረዋለሁ። ዴማዬ፣ ይሄ እኮ በስሜት የሚደረግ ነገር አይደለም። ማሰብ ያስፈልገዋል። ምንድን ነው የማስበው? ምንድን ነው አትናገሪም እንዴ? አዎ አስታወስኩ። መድኃኒቱ። የምን መድኃኒት? ቤዛ ኪያ ምግብ ውስጥ ልትከተው የነበረውን መድኃኒት ከቦርሷ ወስደ አዶናይ በራሱ እንዲያየው ፊት ለፊት እናስቀምጥለታለን። ይሄ ፊልም የምታየውን ነገር እንድትነግሪኝ አይደለም የምፈልገው። እንደውም እኔ ከአንቺ ከልጅ ጋር አላወራም። እስቲ ያሳልፍ። ቆይ ማዬ እባክሽ ተረጋጊ። ይሄ እኮ ባንዴ የሚደረግ ነገር አይደለም። ትዕግስት ያስፈልጋል። እናንተ ቆይ ስራ የላችሁም እንዴ? ምነው ተገትራችሁ እዚህ የምትሰሩት? ትሰሚኛለሽ? ትሰሚኛለሽ ወይ? ማንም ሰው እኔ የምወዳቸውን ሰዎች እንዲነካብኝ አልፈልግም። ምን የምታወሪው? በጣም ይቅርታ ቤዛ፣ እማዬ በእኔ ስለተናደደች ነው። እማዬ በቃኝ እንጂ። አንቺ ልጅ ቆይ ምንድን ነው የሚያስፈራሽ? እንዴ እማዬ በቃ ዝም በይኝ እንሂድ። ወይኔ ቤዛ፣ የማንም ሰራተኛ መጫወቻ አሉ። እኔ ሶፎንያስን እወደዋለሁ። የራሴን ልጅ ወልጄ ልሰጠው እንጂ የእሱን ዲቃላ ማሳደግ አልፈልግም። ማረገውን አውቃለሁ። የማንንም ዲቃላም አላሳድግም። እንደዚህ እንደቀልድ እኔ እወልድልሃለሁ። የኔ በቃ ምን ማድረግ እንዳለብኝ አውቃለሁ። ወይ እየመጣው ነው። ተዘጋ።
በጣም ይቅርታ፣ ትንሽ ራሴን ስላመመኝ ነው። ምን እያደረግሽ ነበር? ቦርሳዬስ ምን ፈልገሽ ነው? ተናገሪ። ምንም ማለት ያው ምንም። ሌብነት ጀመርሽ? ጭራሽ ቦርሳዬ መበርበር ጀመርሽ? ቆይ ምንድን ነው አላማሽ? አላማሽ ምንድን ነው? ምን ተፈጥሮ ነው? ምን ሆናችሁ ነው? ለሰራተኛ ስልጠና ያስፈልጋል እያልኩ ዝም ብላኝ አያር ለቦርሳዬ ስበረበር። ሻሎም እውነቷን ነው? መድኃኒቱን ማየት ፈልጌ እኮ ነው ጋሼ። እና መድኃኒት ከፈለግሽ እኔን አትጠይቂኝም? ምን ያልከሰክስሻል? እስኪ መድኃኒት ነች። ምን ነው ራስሽን አሞሽ ነው እንዴ? አዎ አገርምም ራሴን በጣም አሞኝ ነበር። ቆይና ምን አይነት ጋጠ ወጥ ብትሆኝ ነው የሰው ቦርሳ የምትበረብሪው? ቤዛ ተረጋጊ። ሻሎም ቦርሳዋን ካለ ፍቃድ ከመነካካትሽ ብትጠይቃት አይሻልም ነበር? ይቅርታ በጣም ችግር የለውም። እሺ ለክፋት እንደዚህ እንደማታረጋጋለሁ። አሁን መሽቷል። በቃ ግቢና እረፍት አድርጊበት። እሺ ተረጋጊ። በቃ ምንድን ነው የምረጋጋው? የምታደርገው ነገር አታይም እንዴ? ቦርሳዬን እየበረበረች ነበር እኮ። አውቃ አላደረገችም። ነገረችሽ አይደል እንዴ? ቆይ አንተ ለምን ሁሉ ጊዜ ለሷ ጠበቃ የምትሆነው? ቤትዬ እባክሽ፣ እኔ ጠበቃ እየሆንኩላት አይደለም። ራሷን አሟት ነበር፣ ኪኒን ለመውሰድ መጣች። በቃ አይደለ? በጣም ጥሩ። ቤዛ ምን አይነት ፈተና ውስጥ ነው የገባሁት? ቆይሻው እንዴት ብዬ ነው ለዶንያስ እውነቱን ማስረዳው? ምን ሆነሽ ነው ያለቀሽው? እማዬ ባይኔ በብረቱ አይቻታለሁ ፎርሳ ውስጥ መድኃኒቱን ስትከተው። እንዴ የምን መድኃኒት የኔ ልጅ? ለዶንያ ነገርሽው? አይ እማዬ መድኃኒቱ የራስ ምታት ነው። በጣም ያሳፍራል። በቃ አሁን አዶናይ እኔ እንደ ሌባ ነው የሚያየኝ። ምን ትላለች እቺ ልጅ? አዶንያስን እኮ በጀርባዬ አዝዬ ያሳደኩት ልጅ እኮ ነው። እንደውም እኔ ራሴ ነኝ እጄ የምነግራት። እንዴ እማዬ ምንድነው? ቆይ ዝም ብሎ አይነገርም እኮ፣ ማስረጃ የለንም እኮ። ይሄ ሁሉ ነገር ከተፈጠረ በኋላ እንዴት ያምነናል? ባያምን ምን ይደረጋል? ልጅቷ ስትሞት መቼም ቆሜ ላይ። ቆይ እሺ በቃ እኔ እነግረዋለሁ፣ ግን በቃ ትንሽ ጊዜ ብቻ ስጪኝ፣ ትንሽ ብቻ። እንግዲህ ትሰሚኛለሽ? አንድ ቀን ብቻ ነው የምሰጥሽ። እሺ እማዬ። ቆይ ሻው ምንድነው የማደርገው? ቤዚ እሺ ለምንድን ነው የምታቆርፊኝ? ቆይ ለምንድን ነው ለዚህ ሰራተኛ ይሄን ያህል ቦታ የምትሰጣት? ቆይ እሷ ማን ነች? ተይ እንጂ ቤዛ፣ ስንቴ ነው ቆይ ደጋግሜ የምነግርሽ? እቴቴ ማለት ልክ እንደ እናቴ ናት። ሻሎም ማለት ደግሞ እቴ ናት። ቆይ ይሄን ነገር ደጋግሜ አንቺ መናገር አለብኝ? ቆይ ምን እስክታደርግ ነው የምንታገሳት? ዛሬ ቦርሳዬን በረበረች፣ ነገ ደግሞ ምን እንደምታደርግ ማናችንም አናውቅም። አንቺ ደግሞ የማላውቀውን ነገር የምትነግረኝ እኮ ነው የምትመስዪው። ሰውን ጠዋት አይተከው ማታ ሊቀየር ይችላል። በዚህ ደግሞ እርግጠኛ መሆን አይቻልም። ይልሽ የኔ ቆንጆ፣ አሁን በጣም ተናድሻል፣ ይገባኛል። ንዴትሽ ደግሞ ለአንቺም ለልጃችንም ጥሩ አይደለም። ሲነጋ እናወራለን። እሺ
ደግሞ ልጃችንም አኩራፊ ልታደርጊ ነው እንዴ? ሳቂልኛ የኔ ቆንጆ። ወድሻለሁ ታውቂያለሽ። እንዲህ ስትስቂ ነው ደስ የሚለኝ የኔ ቆንጆ። በቃ ልብሴ ልቀይራ። የኔ ቆንጆ ይበቃሻል። እሺ አባትና እናት ሳይነሱ ቁርስ መስራት አለብኝ። ግን በኋላ ታጫውተኛለሽ? አዎ አጫውትሻለሁ። ቃል እገባልሻለሁ። ያው ኪያ አባትሽ የፈለገሽ ነው እንዴ? ምን ፈልገሽ ነው ቤዛ? ምን ልስጥሽ? ቆይ ምን አባሽ ፈልገሽ ነው ቦርሳዬን ስበረብሬ ነበር? ምንም ያው ማለቴ ስሚኝ፣ እንደዚህ አይነት ነገር በፍጹም ማልቀበለው ነገር ነው። እሺ ደግሞ አንድ ነገር ልንገርሽ፣ እኔ እዚህ ቤት እመቤት ነኝ። ምናልባት ከአዶንያስ ጋር ማድረግሽ የተለየ ቦታ እንዳለሽ እንዲሰማሽ አድርጎሽ ከሆነ ወቂ፣ ሰራተኛ መቼም ቢሆን ሰራተኛ ነው። ምንድነው ችግር አለ? ምንም ከልጅሽ ጋር ስለ አንዳንድ ነገር እያወራን ነው አይደል? አዎ ማይ ምን እያለችሽ ነው? ምንም አይደለም ማይ፣ ተይው በቃ። የታለሽ? ምን ሰላም አለ? የማናገርክ ነገር አለ። ምንድነው ቴቴ? የተፈጠረ ነገር አለ? አንድ ማወቅ ያለብክ ነገር አለ። ምንድነው እሱ? እሺ ንገሪኝ። ምን መሰለክ የኔ ልጅ፣ ጥሩክ ምንድነው? ቁርስ አልደረሰም እንዴ? ምናልባት ልጄ ትክክል ናት። ማስረጃ ሳይኖረን ባለቤትክ ልጅክ የምትበላበት ምግብ ላይ መርዝ ጨመረች ብለን ብንነግረው እንዴት ያምነናል? ቢያባረረንስ? ኪያዬን ደግሞ ማን ሊንከባከባት? ማንስ ሊጠብቃት? ለማን ጥያት ነው የሚሄደው? የኔስ ልጅና እኔስ ተስፋችን ምንድን ነው? ጥሩ ወርቅ። አቤት ጠራሽኝ? ምንድነው በሀሳብ መሄድ? ቁርስ እየጠበቅንሽ እኮ ነው። እሺ ቆይ ቴቴ፣ ምንድነው የሆንሽው? ቴቴ ምንድነው የተፈጠረው? ቅድም እነግርሃለሁ ያልሽኝ ጉዳይ ነበር። ምንድነው? እስኪ አሁን ንገሪኝ። ልጄ ሻሎን ጥፋት አጥፍታ በዛ አዝኜባት ነው። ሌላ ምንም ነገር የለም። ታዲያ የራሳችሁን ጉዳይ ራሳችሁ አጨርሱም እንዴ? ምንድነው እዚህ ማምጣት? ልክ ነሽ የኔ ልጅ፣ ልክ ነሽ። አያ አይደል የኔ ፍቅር፣ እኔ የምላት እያንዳንዷ ነገር ልክ ነች። አንተን እንጂ ማሰማኝ። እሱ ደግሞ ምን ማለት ነው? አንተ ትናዳለህ ብዬ አልነገርኩም እንጂ የሰጠኝ ሰዓት ከቦርሳዬ ውስጥ ጠፍቷል። የት ይሆናል? አንድ ቦታ አስቀምጠሽው ሊሆን ይችላል። ቆይ አንተ ምንድን አትረዳኝም እንዴ? ቦርሳዬ ውስጥ ነበረ፣ ጠፍቷል። እንዴ ቤዛ፣ እና መድኃኒት ከፈለግሽ አትጠይቂኝም? ምን ያልከሰክስሻል? እስኪ መድኃኒት ነች።
እንዴ ስራሽ ሰርቷል ቤዛ። ደህና ነህ አዶኒ? ሻሎም አንቺን እኮ ልክ እንደ እህቴ ነው የማይሽ። እንዴት እንደዚህ አይነት ነገር እኔ ላይ ታደርጊያለሽ? እንዴ ምን አረኩኝ? ሳላውቅ ያስቀየምኩ ነገር አለ? ሻሎም አይኔን እያይሽ እውነቱን እንድትነግሪኝ እፈልጋለሁ። ከቤዛ ቦርሳው ሰዓቱን ወስደሻል? ምን? እኔ በጭራሽ እንደዚህ አይነት ነገር አላደረኩም። እውነቱን እንድትነግሪኝ እፈልጋለሁ ሻሎም። እቴቴ እኮ ነው የነገረችኝ። እናቴ? አዶኒ እኔ በፍጹም እንደዚህ አይነት ነገር አላደረኩም። እምልልሃለሁ። ሻሎም እኔ ላምንሽ እፈልጋለሁ። ሲጀመር ትልቅ ስህተት የሰራሽው የቤዛን ቦርሳ የከፈች ሰዓት ነው። ልክ ነህ፣ ግን እንደዛ ያደረኩት በቃ እውነቱን ለመናገር ዛሬ በጣም ነው ያናደድሽኝ። አንገቴን ያስደፋሽኝ። ብቻ ይህ ሰዓት እንዲገበጻ ይልሻል። እንደዛ አይነት ነገር አላደረኩም። ጭራሽ ሊባል ይችላል። እማዬ ቆይ ለአዶናይ ምን ብለሽ ነው የነገርሽው? ምንድን ነው የምታወሪው የኔ ልጅ? ቆይ እኔ መቼ ነው ሰዓት የሰረኩት? የምን ሰዓት ነው የሰረቅሽው? እማዬ እባክሽን እኔ የጠየኩሽን ብቻ መልሽልኝ። ደግመሽ ጠይቂኛለሽ እንዴ? እቺ ልጅ ዛሬ ምን ሆናለች? ምን አድርጊ ነው የምትለኝ? የምን ሰዓት የማንን ሰዓት ነው የወሰድሽው? አዶናይ መጥቶ በጣም አሳፈርሽኝ አለኝ። ቆይ ለምን እቃ ወስዳለች አልሽው? እንዴ ለአዶንያስ እውነቱን ልነግረው ብዬ አንቺ ማስረጃ የለም ያልሽው ትዝ ሲለኝ ልነግረው አልኩኝና አድበሰበስኩና ታውኩኝ። ግን እኔ እቃ ወስዳለች የሚል ነገር ምንም ነገር ካፌ አልወጣም። በቃ ያቺ ሚስቱ ትሆናለች እቺ መሰሪ። የኔ ልጅ እንደው ይቅር በይ፣ እኔ ራሴ እጅ አስረዳዋለሁ። ምን ብለሽ ነው የምታስረጂው እማዬ? እባክሽ ልጅ በቃ ይቅር በይኝ። አሁንማ በቃ ሁሉንም ነገር አበላሸሽው። በቃ አዶናይም ጠልቶኛል። ከዚህ በኋላ ሌባ ነው የመሰልኩት። ስሙ እናትና ልጅ፣ አሁን መላቀሱን አቁማቸው የተበላበትን ኑና አንሱ። አይዞሽ ልጅ አይዞሽ። ሜቴ የሎሚ ሽታ ሰውዬ ምን አለሽ ማታ። ኪዩ በእናትሽ እኔ ደክሞኛል። አዲሷን አታጫውቺኝ። ኪዩ አጫውትኩሽ አይደል እንዴ? አሁን ደግሞ ደክሞኛል፣ አንቺም ረፊ። እንዲሁም ቅድም አጫውትሻለሁ ብለሽ ነበር፣ አላጫወትሽኝም።
ኪያ ደክሞኛል አልኩሽ። እንግዲህ አርፈሽ ተቀመጪ። ወይኔ ቤዛ አዶኒ ውዴ ምን ሆነ ነው? በሀሳብ ሄደሃል እኮ። ምንም አልኩ። ማረፍ ፈልጋለሁ። እኔን መጣል እንደዚህ ቀላል መስሏል? ምን አልሽኝ? ኪዩ ምንም አላልኩኝም። ሂጂ አባች ከጮጪ ይቺንም ማዝረባለች። ከመንገዴ ቶሎ ብዬ ዞር ማድረግ አለብኝ። ወይኔ ቤዛ የህፃን መቀለጃ አሉን ማድረግ አውቃለሁ። ወይ ለቤዛ የሰጠዋት ሰዓት የሚያረሙት እኔ አልነበርኩም ያስቀምጡት ያስቀምጡት ነው። ቤዛ ቤዛ አንቺ ቤዛ ይሄ ምንድን ነው? ንገረኛ። ይሄ ምንድን ነው? ይሄ ማለት ይሄ እኮ እኔ ቦርሳ ውስጥ ነበር። ቤዛ ምን እያሰብሽ ነው ያለሽው? እየቀለድሽ ነው እንዳለሽው? አይደለም ማለት ይሄ እኔ ጋር። በጣም አዝኜብሻለሁ። በጣም ነው ያዘንኩብሽ። እንዴት እርግጠኛ ባልሆንሽው ነገር ትናገሪያታለሽ እንደዛ? አዶኒ ምሬን ነው። ይሄ ቦርሳ ውስጥ ነበረ። አትዋሽኝ ቤዛ። እኔን ያስቀምጥኩት አይደል እንዴ? ያው አገኘሁት። መቼ ነው አንቺ ቦርሳሽ ውስጥ የከተትሽው? እሺ በቃ አትቆጣ፣ ተረጋጋ። ቤዛ እያደረግሽ ያለሽውን ነገር ታውቂዋለሽ። ግን በአንቺ ምክንያት እኮ ምንም ያላጠፋችው ልጅ እኮ የተናገርኳት። ቆይ ማለት አሁንም ለሷ ነው የምታስበው? በጣም ታሳፍሪያለሽ። በጣም ጭራሽ ለምናምን ሰዓት በጣም ጥሩ አረጋውን አቀለ ሻሎም እያለቀሽ ነው? ኧረ አላለቀስኩም። ሻሎም በጣም ይቅርታ አድርጊልኝ። ቅድም ምንም በማታውቂው ነገር ተናግሬ ያስቀይሜሻለሁ። ይቅርታ። ሰዓቱን አገኘኸው? አዎ ሰዓቱን አግኝቼዋለሁ። ስላገኘው ደስ ብሎኛል። አልተናደድሽብኝም አይደል? እንዴት ባንተ እናደዳለሁ? ማለቴ ኧረ አልተናደድኩም። እሺ በጣም አመሰግናለሁ ሻሎም። በቃ ፊትሽን ታጠቢና አረፍት አድርጊ። እሺ እሺ። አንቺ ልጅ ምን እያሰብሽ ነው? አዶንያስ እንደቱ ነው የሚወድሽ፣ በሌላ መልኩ ሊወድሽ አይችልም። አምላኬ ወይ ምንድን ነው የማደርገው?
ሻሎም እባክሽን ስጪኝ። እሺ ነይ ነይ። ሮጦሽ ደከመሻ? አዎ በጣም ነው የጠማኝ። እሺ ቆንጆውን ታመጣልሻለች። ማን ቢጭሽ ነው ሊወጥሽ? ቆይ መጠጬ ላምጣ። በሱ ነው መጠጥ። ምን ይከትርሻል? ሂጂ። እኔ ምን አይቷ ደንባራ ነች? ሂጂ ከዚህ ሂጂ። መጠጬ ነው የወጣሁት። ነይ ችግር የለውም ነይ። እኔ አዲስ የሚያምር ገዛልሻለሁ እንጂ አሁን ዋሽን ጠጪ